ገንዘቦቻቸው አያስደንቁህ ልጆቻቸው ብዛት ኖሯቸው ስታይ ማትደነቅ ይሄም አያስገርምህ ምክንያቱም አላህ በዱንያ ህይወት ላይ ያሉ በዚያው ባካበቱት ገንዘብ ሊያሰቃያቸው ይፈልጋል ምን ያህል ጉዳት ላይ እንዳሉ ራሳቸው ብቻ ነው የሚያውቁት አንድ እቃ ውስጡ ያለውን ነው የሚረጨው አለን እቺ ውሃ ይዛለችና ብትደፋ ውሃ ነው የሚፈሳት ሌላ ደግሞ ፈሳሽ ያዘች ካለች ያ ነገር ነው የሚወጣው ሰውየው ውስጡ በአላህ ማመንና የአላህ ኸሽያ ካለ ስራው ያማረ ይሆናል ትነሳ እንዳንቀያየም ሁላችሁም አውቃችኋታል ደግሞ ማስቲካ አረንጓዴ ቢሆን ነጭ ቢሆን ምን ችግር አለው አላላችሁም አረንጓዴ ማስቲካ በተለይ ለወጣቱ መዘዝ ናት አይደል ተያይዟት የሚመጣው ቁራኛ ብዙ ነው ተጣምሮ የሚመጣው ችግር ብዙ ነው አይኔ ሷናን ለካም ግን እነሱ ጋር ጫወታለሁ ከቻልክ እነሱን መከልከል ነው አይደል ምክንያቱም እዛ ቦታ ላይ በብዛት የሚመረተው ሌላ ነገር ባይኖር ሀሜታ የለም ግን እንደ ሰውየው ፍላጎት ነው ምርቃናው ነው የሚሆነው አንዳንዶቹ ምንድነው ገጠር አካባቢ ያለ ነው ነገራቸው የነበርንበት ነው ወድቀን ሲሉ በቃ አሁን በርሬ ሐጅ ሄዳለሁ ይልና ዛፍ ላይ ወጥቶ በኖርማል ጊዜ የሚያስበው ሐጅን ስለሆነ ሽው ለማለት ይሞክራል አውሮፕላንም ያስፈልገው ግን የሱ ሐጅ እዛቸውና ቁጭ ተሰብሮ የቀሩ ሰዎች ማለት ሰብስክራይብ በማድረግ ቤተሰብ ይሁኑ الحمد لله رب العالمين وصلى الله وسلم وبارك على عبده ورسوله نبينا محمد وعلى آله وأصحابه أجمعين أما بعد يزاريو رئيس حقيقة الإيمان يا إيمان مسترو يميل نو ይሄ ኢማን የሚባል ነገር እንዲሁ በቃል እንናገረዋለን በተግባር ግን ምን ያህል እየኖርነው እንደሆነ ረቡል ዓለሚን ብቻ ነው የሚያውቀው በተጨማሪ ግን ስራም ይመሰክራል ኢማን ማለት በቋንቋ ደረጃ መረጋጋት ማለት ነው ታውቃላችሁ ይሄን لانه ماخوذ من الامن امن ከሚለው ቃል ነው የመጣው امن ማለት ደህንነት ሰላም እፎይታ ማለት ነው يقول الله تبارك وتعالى والذين آمنوا ولم يلبسوا إيمانهم بظلم أولئك لهم الأمن وهم مهتدون النزا يامنونا إيماناتهم ببدل يالبكلوا لنسو سلام አላቸው እነሱም ቅኖች ናቸው ይላል በበደል ያልበከሉ ማለት ምንድነው ማዕሲያን በመዳፈር ኃጢያት በመስራት ኢማናቸውን ያላጓደሉ ማለት ምክንያቱም በደል ከሰሩ ሰላማቸው ሙሉ አይሆንም ኢማን አምንን ያስከትላል ሲባል የውስጥ አምን አለ የውስጥ ሰላም በኢማን ነው የሚገኘው እሱ የዱንያ ሰላም አለ የአኺራ ሰላም አለ ብዙዎቹ ቁሳዊ ፎይታን ወይም ደስታን ለማግኘት ሲሉ የተለያዩ ነገሮችን ያከናውናሉ
ዘና ፈካ ያሉ መስሏቸው ማለት ብዙ حرام ነገር ላይ ይወድቃሉ حرام በሆነ መልኩም ገንዘብን ያግበሰብሳሉ ዋስትና መስሏቸው ነገር ግን ውስጣቸው ሰላም ያጣል አእምሯቸው ፎይታ ያጣል በሰበሰቡት ገንዘብ ይሰቃያሉ ምቾት ያመጣል ብለው በለፉበት ነገር ይጎዳሉ እዚህ ዱንያ ላይ ምን ይላል አላህ فلا تعجبك أموالهم ولا أولادهم إنما يريد الله أن يعذبهم بها في الحياة الدنيا وتزهق أنفسهم وهم كافرون ገንዘቦቻቸው ያስደንቁህ ልጆቻቸው ብዛት ኖሯቸው ስታይም አትደነቅ ይሄማ ያስገርምህ ምክንያቱም አላህ በዱንያ ህይወት ላይ ያሉ በዚያው ባካበቱት ገንዘብ ሊያሰቃያቸው ይፈልጋል ምን ያህል ጉዳት ላይ እንዳሉ ራሳቸው ብቻ ነው የሚያውቁት ውስጣቸው የሚቸገሩበት ነገር ስለሆነ ማለት በአላህ ያመነ አላህ ከከለከለው የራቀና አኺራን ያሰበ የሚኖር ሰው ግን እዚሁ የውስጥ ደስታ ውስጥ ነው ያለው ይሄ የውስጥ ደስታ ሁሉም ሰዎች የሚፈልጉት ግን አቅጣጫው ጠፍቷቸው የሚቸገሩበት ነገር ነው ሰላም ያጣው ጭንቀት ነው ስትረስ የሚባል ቃል ደጋግማላት ሁሉ ሰው ይደጋግመዋል ምን ሆነ ነው አያውቀውም ምክንያቱ ለምን እንደሚጨነቅ ለምን ፎይታ እንዳጣ ገንዘብ ነው አለው ጤንነት ነው አለው ቤት ንብረት ልጅ ሀብት ሁሉ አለ ግን ጭንቀት ውስጥ ነው ያለው لماذا لانه የሰላም ምንጭ رب العالمين ነው ሶላት ሰግደን ዞር ስንል ምንድነው ምንለው اللهم انت السلام ومنك السلام تباركت يا ذا الجلال والإكرام سلام أنتنا سلام كانتنا وميكينا السلام بالبيت كرب العالمين قال تطالتو وفويتا يلا قباتشو سازي يجي سورة الأنعام ستتكس الشانكز الذين آمنوا ولم يلبسوا إيمانهم بظلم أولئك لهم الأمن ملو الأمن في الدنيا بدنيا لاي እፎይታ እርካታ ማግኘት ለምሳሌ በቀደር ማመን ምን ያህል ረፍት እንደሆነ ተመልከቱት واعلم ان ما اصابك لم يكن ليخطئك وان ما اخطاك لم يكن ليصيبك አንተ ላይ መድረስ ያለበት ነገር መድረሱ ፍጹም አይቀርም ተጨነቅ ካልተጨነቅ ይመጣል መድረስ የሌለበት ነገር ደግሞ ፍጹም አይነካህም ففيما القلق اذا هذا سلام ما طاطو فيوتشر አስጨነቀኝ ነው ሰው ሁላ የሚለው አይደል ከዛ የተነሳ ራሱ የዛሬውን ሐያቱን መኖር ያቅተዋል የዛሬውን ሐያቱን መኖር ያቅተዋል من شدة حرصه على المستقبل የሙስተቅበል የወደፊት ዋስትናም ኢማን ውስጥ ነው ያለው ምክንያቱም ጀነት ነው ያለው إن الذين آمنوا وعملوا الصالحات كانت لهم جنات الفردوس نزلا الفردوس جنات ما استنقدوهن الله تعالج خالدين فيها لا يبغون عنها حولا صوت زوتاري سيهونو كالصام ودي لاقتاچا مزاورن አይሹም ይላል ኢማን ሲባል ምን አይነት ኢማን ነው ኢማንን አኢመቱ ሰለፍ ሲገልጹት قول وعمل يزيد وينقص ይላል ኢማን ማለት ተግባርም ነው በቃልም የሚገለጽ ነው የሚጨምርና የሚቀንስም ነገር ነው ይላል እንግዲህ ኢማን ማለት ስድስቱ አርካን الإيمان ብቻ አይደለም ማለት ነው ስድስቱ መሰረት ነው ወይም ደግሞ
እርከን ነው ማዕዘናት ይኖሩታል ቤት ፖሎች ይኖራሉ ከዛ በኋላ ደግሞ ያው የሚተከሉ ነገሮች አሉ ከዛ በኋላ ነው ሌላው የሚሞላ አርካነል ኢማን ማለት እንደዛ ናቸው የኢማንን ቤት ለመገንባት ወሳኝ የሆኑ መመስረቻ ነገሮች ናቸው ግን ኢማን ሁሉም እዚያ ውስጥ የሚጠናቀቅ አይደለም لذلك አንደኛ የኢማንን ምንነት ባለማወቅ ሁለተኛ የኢማንን ሐያት ባለመኖር የተነሳ ዱንያችንም ምስቅልቅሉ ይወጣል አኺራም ኪሳራ ይሆናል ኢማን ውስጥ ግን የዱንያም የአኺራም ደስታ አለ የሚመጣውን ማንኛውንም ነገር በተረጋጋ መንፈስ መቀበል በጸጋ መቀበል የነገን አጅር መጠበቅ ማንንም አላህን ያላወቀ ሰው ማያገኘው ነገር لذلك ኢማን የሚጨምርባቸውን ነገሮች የሚቀንስባቸውን ነገሮች ትንሽ መተዋወስ ይበጀናል ኢማናችን ከፍ እንዲል ከኻልቃችን ጋር ያለን ግንኙነት ጠንከር እንዲል ዱንያ ላይ ያለን ተዓልቅ በቁሳዊ ህይወት ላይ ያለን መንጠልጠል ገደብ እንዲኖረው ማለት ነው ትልቁና ዋነኛው ኢማንን ለማጠንከር የሚያግዘው ቁርአን ጋር ያለን ግንኙነት ነው ያለው ቁርአን ልባችንን ከፍተን ካነበብነው እያንዳንዷ ሰጠር ስለኛ ነው የምትናገረው የውስጣችንን ሐሳብ ጥሩን መጥፎውን እሳቤውን ጥሩን መጥፎውን እየተቸ እየገመገመ በዚህ መልኩ አስተካክለው እያለ የሚመክር መካሪ ነው ቁርአን من أراد الدنيا فعليه بالقرآن ومن أراد الآخرة فعليه بالقرآن دنيا يفلقهم قرآن وسطنا يا دنيا لستاكونا العالم بقولوا يفلقوا هنا لساس يبالنو يتفجأ له تقالش يتشعلون መዋዕለ ነዋይ በእጁ በማስገባት የሱና የልጆቹን ያገሩን ዋስትና አስተማማኝ ያደረገ ስለሚመስለው ግለሰብን በለው ሰርቀው የሚያታልለው መዋሻው የተኛው ነገር ውስጥ ገብቶ ማዓሲ ውስጥ የሚገባው ሰው ምቾትን ፍለጋ ምቾት ግን ሲያስቧት ቁሳዊውን ምቾት ብቻ ስለሚፈልጉ ሰው ሁለት አይነት ባህሪ ያለው ፍጡር ነው ጀሰድ አለን ይሄ አካላችን ፍላጎት አለው ሩህ አለን እሷም ደግሞ ፍላጎት አላት ሰዎች በሙሉ እየለፉ ያሉት لمطالب الجسد ለአካል ፍላጎት ነው ይሮጡ ያሉት የአካል ፍላጎትን ለማሟላት ሁሉም እየደከመ كل الناس يغدو እንዳሉት ነብዩ ሰለላሁ ዐለይሂ ወሰለም ሁሉም ማልዶ ነው የሚነሳ ነፍሱን ሽጦ ነው የሚውለው አላሟላለት ሲል ጭንቀት ይላል ሩህቱ ደግሞ የራሷ የሆነ አሽዋቅ አላት አላህን ማወቅ አኺራን ማሰብ ለዛ ነገር መዘጋጀት እዚያ ላይ እንድታተኩር አቅጣጫ ካሳዝናት ያኔ ሁለቱም ፍላጎቱን አገኘ ማለት ፍላጎቱን ጭምር ነው ኢማን ሲባል ትልቁ ቁርአን ጋር ያለ ትስስር ነው ብያችኋለሁ ቁርአን በማንበብ ኢማን እንደሚጨምር ራሱ ቁርአን ይናገራል وإذا تليت عليهم آياته زادتهم إيمانا وعلى ربهم يتوكلون አንቀጾቹ ሲነበቡላቸው ኢማን ይጨምሩላቸዋል ለጌታቸውም ይመካሉ ይላል ሌላው ብዙ ጊዜ የምንዘነጋው ግን ሐاضሩን غائب የሆነ ማለት ነው ማይለየን ግን ምን ራሳው ሞት ነው والله ሞትን ማስታወስ
እጅግ በጣም አስፈላጊ ነገር ነው ከብዙ ነገር ያቀርባል እናውቃለን መቼም ሁላችንም ኩሉ ነፍስ ذائقة ሞትን የሚሞግት ካፊርም አይኖርም ፍጻሜው ሞት ነው ይላል ነገር ግን ሞትን ለመቅደም የሚጠቀሙት ዘዴ ምንድነው ቶሎ ብለ ሞት ሳይቀድም ቶሎ ብለ የዱንያን ጥቅም ተሻማ ነው ቶሎ ላይቀርሞት ብላ ላይቀርሞት ጠጣ የሞት መድኃኒት እንግዲህ ምንድነው ማለት ነው መብላት መጠጣት ነው ተብሎ ነው የተወሰደው ነብዩ ሰለላሁ ዐለይሂ ወሰለም ግን የነገሩ ምንድነው اكثروا من ذكر هذه اللذات الموت لذا قراچون ማስታወስ አዘውትሮ አብዙ فانه ما كان في قليل الا كثره ولا في كثير الا قلله الى ይገርም አገላለጽ ይሄ ነው ሞትን ማስታወስ ብዙ ነገር ይዘህ ከሆነ ትንሽ ያረጋዋል ሁሉ አግበስብሻውን አንድ እንኳን ከደጋ ቀብር ማይሄድ ማይጠቅመኝ ለምንድን ነው ወደ አኺራ ማሳለፍ አለብኝ እንድትል ያረጋሃል ማለት ነው ወይ ደግሞ ትንሽ ከሆነ ያዝከው እንደው ሰው ምንድነው ብቻ እንዴት ነው የምኖረው ይላል ስንት አመት ነው የምትኖረው ስንት ቀን ነው የምትኖረው ረጅም አድርገን ስለምናስበው እኮ ነው ሰውየው ባረጀ ቁጥር ሁለት ነገር ልብ ውስጥ እየጎለበቱ ይመጣሉ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ሁለት ነገሮች ውስጥ ይጎለበታሉ እሱ ያረጀ ጉልበቱ እየደከመ ነው ምንድናቸው አንደኛው الحرص على المال ነው ለገንዘብ ያለው ስስት ምናልባትም ከ20 አመቱ ወጣት የበለጠ የ90 አመቱ አዛውንት ይሳሳ ለገንዘብ ይሄ እንግዲህ ለራሱ ብቻ ሳይሆን ለልጆቹም ለልጆቹም ለክሱ ራዚቅ የተደረገ ይመስል ጨነቅ ተበብላ ሁለተኛው ደግሞ الحرص على العمر ነው የሚለው ለእድሜ መጓጓት ረጅም እድሜ እንመኛለን እንደው ሞት የሚባለው ማለፊያ መንገድን ቢኖር ጥሩ ነው አይደል ኢብሊስም የለመነው ይችን ነበርኩ انظرني الى يوم يبعثون እስከሚቀሰቀስበት ቀን ድረስ አቆየኛል ከዛ በኋላ መቼም ሞት አይኖርም ብሎ ነው አይ الى يوم الوقت المعلوم አለው የታወቀ ገደብ አድርጌልሃለሁ እስከዛ ድረስ ትቆያለህ እና በጣም እንሳሳለን እንጓጓለን وانه لحب الخير لشديد حب الخير ማለት لحب المال ማለት ለቁሳዊ ፍቅር የብርቱ ነው ሰው ብርቱ የሆነበት ነገር ይሄ ነው አለዛ وخلق الانسان ضعيفا ነው የሚለው ሰው ደካማ ሆኖ ነው የተፈጠረው ይላል እዚህ ላይ ግን شديد ይለዋል ብርቱ ለዚህ ይሄን ማስታወስ ዱንያ ላይ ያለን ተዓልቅ በመጠኑ እንዲሆን ዱንያ ላይ እንቆያለን በሚል ሰበብ አላህ ጋር እንዳንጣላ ያግዘናል أصحاب البلاء እንደሞ ማየት ያስፈልጋል የተሞከሩ ሰዎች ገንዘብ አጣው ብለህ ስትጨነቅ ገንዘብ ኖሯቸው በበሽታ ሰበብ የማይጠቀሙ መኖራቸውን አስታውስ አላህ አተገቡ የሱ ገንዘብ እንደፈለገ ሲደገስበት ሲበላ ያየ ውስጡን ቂም ይዘው ይቀመጣል የበለፋው ገንዘብ የሁሉ ሰው እየተመሻመሽ ይሄም አለ ስለዚህ አላህ ያልሰጠህ ምናልባትም ላንተ የሚሻለው ሆኖ ሊሆን ይችላል ማለት አትስራ አትከስብ ማለት አይደለም ዱንያ ላይ ታታሪ ሰራተኛ እንደሆነ አዘውና ነብዩ ሰለላሁ ዐለይሂ ወሰለም اعمل لدنياك كانك تعيش ابدا ነው የሚለው ምክንያቱም የምትሰራው ላንተ ብቻ አይደለም ገንዘብ የጋራ ነው አንተም ብትሞት ልጆች ቤተሰቦች ዘመድ ስለሚጠቀመው ችግር የለውም ስራ ዘላለም እንደሚኖሩ ነው ስራ ግን ያ ማለት ስክክብ ብለህ ተዓልቅ እንድትሆንበት አይደለም ሌላው
ሐያታችን ዓላማ ያላት ሐያት መሆኗን ማወቅ። ብዙ ሰዎች ደግሞ ቀለቅ ውስጥ የሚኖሩት ጭንቀት ውስጥ የሚኖሩት የህይወት ምስጢር ስለሚጠፋቸው። አንደኛው ምን ይላል? ጂእቱ ላ አዕለሙ ሚን አይነ ወላኪኒ አተይቱ ወለቀድ አብሰርቱ ቁዳሚ ጠሪቀን ፈመሸይቱ። ከየት እንደመጣሁ አላቅም፣ ለምን እንደመጣሁ አላቅም፣ ግን መጥቻለሁ። የት እንደምሄድ አላቅም፣ በየት እንደምሄድም አላቅም፣ መንገዳቸው ብቻ እከተላለሁ። የመጣኸውማ ተነግሯል። ሚንሃ ኸለቅናኩም ነው፣ ካፈር ነው የመጣው። የምትሄደው ወይ ጀነት ወይ ጀሃነም ነው፣ ይታወቃል። ለየትኛው ነው መዘጋጀት የፈለግከው ነው ጥያቄ። የት ትፈልጋላችሁ? ጀነት ነው የምትፈልጉት? እጃችሁን አጣጥፋችሁ ጀነት ትፈልጋላችሁ አይደል? ጀነትን ያህል ነገር ውድ ነገር ዝም ብሎ ጀነት እመኛለሁ የወደፊቱ ንጉስ ሆናለሁ ብሎ ያስባል። አላህ Subhanahu Wa Ta'ala ጀነትን ውድ ስለሆነች ሁለንተናችሁን ከፍላችሁ ነው የምታገኙት ብሏል። ግዢ ነው፣ ውል ነው። إن الله اشترى من المؤمنين أنفسهم وأموالهم بأن لهم الجنة. الله كمؤمنوች ነፍስና ገንዘባቸውን ገዝቷል ጀነት ሊከፍላቸው። ለመሆኑ ይህን ለጀነት ተጨንቀን እንደክማለን? ለዱንያችን የምናስበውን ያህል ያንዳንዱ እንግዲህ ያለውን ገንዘብ የሚመዘግብበት መዝገብ አለ፣ የሚያሰላበት መንገድ አለ፣ ለመጨመርም የሚያስብበት እንግዲህ መንገድ አለው። ማለምንም ትሁን አለችው መንገድ። ግን የሐሰናቱ መዝገብ ላይ ጭማሪ ለማድረግ ጀነት ላይ የተሻለውን ደረጃ ለማግኘት የቱን ያህል ጥረት እናደርጋለን? ስንቶቻችንን የምንለፋው የሚለው ነው ጥያቄው። መልስ የሚያስፈልገው ተግባራዊ መልስ ማለት እና የህይወት ምስጢሩ ለምን እንደተخለቀ ጭምር ሲጠፋው ድንብርብሩ ይወጣል። ልክ ራሱን እንደ እንስሳ ያስባል። እንስሳ እዚህ ህይወት ላይ ከግጦሽ በስተቀር ሌላ ዓላማ እንዳለው አያውቅም። የለውም ለሱ የተፈጠረው ይሆን አይደል? ግጦሽ ይሄ ክልክል ነው፣ ይሄ እኔ ክልል ነው፣ ይሄ ምን የለም። መሬት ላይ በቅሎ ያየውን ሁሉ አፈፍ ነው አፉ ነው የሚያስገባው አይደል? ኩፋርን ሲገልጽ አላህ ኡላኢከ ከልአንዓም ይላቸው፣ እንደ እንስሳ ናቸው። የተመሳሰሉት በምንድን ነው? خلاص ስለመኖ ብቻ ስለሚያስቡ ذرهم يأكلوا ويتمتعوا ويلههم الأمل فسوف يعلمون። ተዋቸው፣ ይብሉ፣ ይጠጡ፣ ይጣቀሙ። ምኞት ደግሞ ያዘናጋቸው። ምኞት ፈረስ ስለሚሮጡ ስኬት ይመስላቸዋል። ለመሆኑ የምኞት ሰነፍ አለ? ግን ለዛ ነገር የሚያስፈልገውን አንሰራ። ከሞት ጋር ተያይዞ አንዳንድ ነገሮችን እናንሳ ካል ጥያቄዎች እየጠየቀ ነበር ወንድሜ ከመምጣቴ በፊት። እስቲ እኔም ደግሞ ልጠይቃችሁ። ዘመድ ሙቶባችሁ ለመሸኘት ከመሄድ ውጪ ቀብር ዚያራ ብላችሁ ሄዳችሁ ምታውቃላችሁ? ሄዳችኋል? ዚያራ በሌለበት ሰዓት ላይ ሂድ እዛ ቦታ ነብይ ናቸው የመከሩት። ካራ ጉልበተኛ ከሆንክ ብዙ ጉልበተኞች እዚህ ከርሰ ምድር ገብተዋል። ሀብታም ከሆንክ ሀብታሞች እዛ አሉ። ባለስልጣን ከሆንክ ሹማምንቶች፣ ንጉሶች እዛ አሉ። ዓለም ሲያንቀጠቅጡ የነበሩ ሁሉ ከኔ ቢጤው ሰው የተለየ እድሜ ሳይሰጣቸው ሄደዋል። ደካማ ከሆንክም ደካሞችም እዛ አሉ። በሽተኛ ከሆንክም በሽታ ነው ሁሉንም እዛ ያደረሰው። ያ እንግዲህ አንተነትህን እንድታስበው ያግዛል። የኔ ቤት ይሄ ነው ትላለህ።
እዚህ የሰራው ህንጻ እዚህ አቋቋምኮ ፋብሪካ እዚህ የገነባው ማንነት ያፈራው ዝና አይደለም ሁሉም ሰርቲፊኬቶች እዚህ ይቀራሉ ሰውየው ያያቸዋል የሞት ሰርቲፊኬት ብቻ ዘመዶቹ ናቸው የሚያዩት አይደል ስማያዩስ ያንን ማስታወስ ለዛ እንድትዘጋጅ ያግዛል አሁን ትልቁ ሙሲባችን በዚህ ዓለም በተለይ ደግሞ በአሁኑ ዘመን መረዱል ገፍላ መዘናጋት የሚባል በሽታ قد ምንድን ነው የሚለው اقترب للناس حسابهم وهم في غفلة معرضون ለሰዎች የሂሳብ ጊዜያቸው ቀረበ ኦዲት የሚደረጉበት አይን ሰርቃ ያየችው ሳይቀር ጆሮ በአይፎን ደቅና የምታዳምጠው ሳይቀር ለብቻ ገለል ስትል የምትነካካቸው ነገሮች ሳይቀሩ የዘመናችን በሽታና ሰብየ إن السمع والبصر والفؤاد كل أولئك كان عنه مسؤولا ጆሮ አይንህ ልብህ ይህ ሁሉ የምትጠየቅበት ነገር ያንን አስቦ መዘጋጀት ነው ራስን ማጥፋት ስለሞት ሲነገር ስለ አኺራ ጭንቀት ብቻ ነው የምትናገሩ ኸይሩን ተናገሩ ይሄ ነው ኸይሩ والله ይሄ ነው ኸይሩ የተሸወርክ ነው አለ የሚያታልልህን ነው እንጂ የሚመክርህን አይደለም የፈለከው የሚያደንቅህን ሳይሆን ደካማ ጎንህን የሚነግርህን ነው መፈለግ ያለብህ ቁርአን የተባለው ለዛ ነው ቁርአን ይናገራል መጀመሪያ ሀብታም የለም ይላል ቁርአን ሀብታም አለ ማን ነው ሀብታም يا أيها الناس أنتم الفقراء إلى الله والله هو الغني الحميد እናንተ ሰዎች ሆይ እናንተ ወደ አላህ ከጃዮች ናችሁ ሲተንቀሳቀሳ ከላንቃ ጋር ተላካ ድምጽ ጋር ተባብራ የምታሰማው ምላስ ረህማኑ ሲፈቅድላት ብቻ ነው ትንቀሳቀሰው ይገኛነን ማለት ነው አይደል አይናችን የምታየው እሱ ማየትን እስከፈቀደላት ድረስ ብቻ ጆሮአችን የሚሰማው እጃችን የሚንቀሳቀሰው ቀጥ ሲያደርገው ቀጥ ነው ምን አለ እስቲ ፈቂር ማለት እኮ እሱ ነው የሚገርመው የደካማ ሽፍታ የደሃ ኩራተኛ ነን ማለት ደካማ ሆኖ በረብ العالمين ላይ ይሽፍታል አልታዘዝም አንተ ያልከውን አላደርግም መብቴ ነው እንዴ የዘመናችን ቋንቋ ዚናም ሰርቶ ኸምሩም ጠጥቶ መብት ነው ይባላል ሽርክም ሰርቶ መብት ነው رب العالمين ላይ አምጾ ማለት من الذي أعطاك هذه الحقوق كلها هن كل حق يسته مان له يمكفر يمونجل يمامس حق يسته مان أنت كو مخلوق نز بلو رب العالمين فقادو هوننا ጭቃውን ነው አቁሞኩም ያንቀሳቀስ አፈሩንኩም سبحان الله خلقكم من طين ከጭቃ ፈጠራችሁ መልሶ ወደ ጭቃ ነው የሚገባው ይሄ ምንድነው የሚገባው ቅልስልስ ብሎ በትህትና رب العالمين ፊት ቆሞ ካንተ በስተቀር መሸሻ የለኝም እኔ ካንተ በስተቀር መጠጊያ የለኝም ድክመቴን ታውቃለህ ግብዝነቴን ተላላነቴን ዝንጉነቴን ታውቃለህ ይቅር በለኝ ብሎ በሩ እንዲቆም ነው የፈለገው አላህ ደግሞ ጨካኝ አይደለም አላህ ደግ ነው ካንተ የሚፈልገው ብቻ መለስ ብለህ ዳዓነኝ ሰጠኝ ብለህ ለምነኝ አቅምህን አወቅ አንተም الفقراء الى الله والله هو الغني الحميد ሀብታምማ አላህ ነው እኛ የምናደርገው ዒባዳ ለመሆኑ ለአላህ ምን ይጠቅማል ሲታስቡ ለአላህ ብዬ ነው የምሰራው ማለት እኮ አላህ እንዲወደኝ ብዬ ነው ማለት እንጂ አላህን ድጎማ ልታረግለት አይደል አላህ ምን ይፈልጋል ምን ጎሎታል ሁሉ ቢከፍ
ያምጽ አላህን ምን ያደርገዋል? ተልባ ቢንጫጫ በአንድ ሙቀጫ ይላል። የት ነው የሚደርሰው? الاعتراف بالفقر والذل بين يدي الرحمن الرحيم ንቁጌታ አላህ ዘንድ ራስን ዝቅ አድርጎ ባሪያ ሆኖ መቅረብን ነው ከኛ የፈለገው። قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله እናንተ በራሳችሁ ላይ ኢስራፍ የሰራችሁ ኢስራፍ ብክነት ማለት ሰው ሁሌ ብኩን ታውቃላችሁ ጊዜውን ያባክናል ገንዘቡን ባልሆነ ነገር በመዋል ያባክናል ጉልበቱን ያባክናል አንፋዕ በሆነው ነገር ሳይሆን መጥፎ በሆነው ነገር ላይ ያውላል እናንተ ብኩኖች መቼም አውቃችኋለሁ لا تقنطوا من رحمة الله ከአላህ ረህመት ተስፋ አትቁረጡ ዝነቱ ሰፊ ነው ችሮታው ሰፊ ነው አብሽሩ ተስፋ አትቁረጡ ግን وأنيبوا ይላል መለስ ብሎ ወደ አላህ እስቲ ውስጥህን ጸዳ አርገህ አጠባ አርገህ አላት ቆሻሻ አላት ደግሞ ይሄ ነፍስ ስትባል ልክ እንደ ጨጓራ ናት ጨጓራ ቆሻሻው የት ቦታ ነው የሚሰገሰገው መተጣጠፊያ ሁሉ ነው ለማጽዳት አድካሚ ነው አይደል እንደዚህ ነው ይሄ ዓለም النفوس ተራራ አለው ሸንተረር አለው ይላል ዑለማዎች ሲናገሩ የሰው ነፍስ ራሱ ውስጧ ባህሪዋ ማለት እኮ ነው ኸይር ነገር ያለ በጎን ደግሞ ሌላ ባቡን ጊንጡ ማለት ያንን ተህዚብ ማጽዳት ነው ከኛ የተጠበቀው قد أفلح من زكاها قد أفلح من زكاها እሷን ያጸዳ ሰው ይድናል ከቆሻሻዋ ያጸዳት ብዙ ችግር አለባትና ማለት እዚህ ኢማን ሲባል መቁጠር ይቻላል ቁጥሩንም ታውቁታላችሁ እሱ ሳይሆን እውነተኛ በቃ አምነን ውስጣችን ከአላህ Subhanahu Wa Ta'ala ጋር ተገናኝቶ በዚያ መልኩ ባሪያ ሆኖ መኖር ነው ኢማን የሚባለው الإيمان ما وقر في القلب وصدقه العمل ያሉትም ለዚህ ነው ቀልብ ውስጥ ረግቶ ወቀረ ማለት ثبت ማለት ቀልብ ውስጥ ጸድቆ ስራ የመሰከረለት ነው አንድ ዕቃ ውስጥ ያለውን ነው የሚረጨው አይደል ይቺ ውሃ ይዛለችና ብትደፋ ውሃ ነው የሚፈሳት ሌላ ደግሞ ፈሳሽ ያዘች ካለች ያ ነገር ነው የሚወጣው ሰውየው ውስጡ በአላህ ማመንና የአላህ ኸሽያ ካለ ስራው ያማረ ይሆናል من ثمارهم تعرفونهم ይላል ከፍሬያቸው ይታወቃል ወደ ማዕሲያ የሚገሰግሰው በድፍረት የሚገባው ውስጥ ያለው ኢማን ضعيف ስለሆነ ኢማን ፈራኢድ አለው ሱነን አለው حدود الله ይላሉ عمر بن عبد العزيز في صحيح البخاري كتاب الإيمان ላይ እንደሚጠቅስ إن للإيمان فرائض وشرائع وسننا فإن أعش فسأبينها لكم وإن أمت فما أنا على صحبتكم بحريص متقر ما قال على اسمه إيمان ግዴታዎች አሉት ህግጋቶች አሉት ሱናዎች አሉት ያ ብዙ ነገሮች ብዙ ቅርንጫፎች አሉት ማለት ነው ከኖርኩኝ አሉ ዑመር ኢብኑ አብዱል አዚዝ ናቸው እንደሚሉት ከኖርኩኝ አብራራላችኋለሁ ራኢዶቹ ሸራኢዎቹ ሱነኖቹ ምን እንደሆኑ ከሞትኩ ደግሞ እናንተ ጋር ለመቆየት ያን ያህል ጉጉት የለኝም ይላል የዱንያ ቆይታ ብዙ አያሳስበኝም ማለት አሚር ናቸው አሚሩል ሙእሚኒን ናቸው ዑመር ኢብኑ አብዱል አዚዝ አንድ ቀን ሰዎች አናገሯቸው ልጆቻቸው ቁስቁልቁል ብሎ ነው የሚኖሩት የረባ ነገር አይለብሱም ቤታቸው ውስጥ ድሎት የለም ሁሉ የሙስሊሙ ገንዘብ በእጃቸው ነው ያለው እና መጡና እንዲሁ እነዚህ ልጆች ለምን ታንገላታቸዋለህ አንተ ከቤተል ማለ ነገር ጣላ ታረጋላችሁ እንዲያላችሁ ጥሩልኝ እስቲ ልጆቹ ሰበሰቡና አየት ታደርጓቸው ስሙዋ ወንጀለኞች ከሆናችሁ በሙስሊሞች ገንዘብ ወንጀለኛን አልረዳም አሉ
ኸይረኞች ከሆናችሁ ደግሞ አላህ ራሱ ይረዳችኋል ቁሙ ዐኒ فالله يتولى الصالحين ተነሱ ካጠገቤ ብሎ በተናቸው ይላል ይሄ የሳቸው ወራዕ የሳቸው ተቅዋ እንዲህ ያስባላቸው እና ይሄንን ሪዋያ ያወራው ሰውዬ ከዑመር ኢብኑ አብዱል አዚዝ ልጆች መካከል አንዱ رأيته حمل على 100 فرس في سبيل الله والله من قال لم يزبط ሰዎች 100 ፈረስ ጀባ ብሎ ሲሰጥ አይቼዋለሁ አላህ ምንድነው ዱንያውንም ማሳካለት ኢማን ነገሮችን ለአላህ መተው አላህ በሚፈልገው መልኩ መኖር ነው እና ዑለማዎች ስለ ኢማን ሲገልጹ ምን ይላሉ ኢማን ማለት ዛፍ ናት ምሳሌ ዛፍ ደግሞ መሬቱ ከተመቸው ውሃ ካገኘ ኩትኮታ ካለው ቁመቱ ይረዝማል ቀንዘሎቹ ይበዛሉ ፍሬው ጥሩ ይሆናል አለ ካልሆነ ገና እዚያው በእንጩጩ ሊቀጭ ይችላል ይደርቃል ዛፍ ከደረቀ ምንድነው የሚሆነው እንጨት ሲደርቅ ምንድነው ማገዶ አይደል ኩትኮታው ምንድነው የኢማን እንዴት እንንከባከብ ኢማናችን እንዲፋፋ አላህ በቁርአኑ የተናገረውን አንድ አያ ላምብና ከዛ ልነሳ وضرب الله مثلا كلمة طيبة كشجرة طيبة أصلها ثابت وفرعها في السماء تؤتي أكلها كل حين بإذن ربها ويضرب الله الأمثال للناس يملكام قال ምሳሌ كلمة التوحيد لا إله إلا الله ምሳሌዋ እንደ ጥሩ ዛፍ ነው ስሯ የጠለቀ ወደ መሬት ተንሰራፋ ደልደል ብላ የበቀለች ነው وفرعها في السماء ጫፏ ደግሞ ሰማይ የዘለቀች تؤتي أكلها كل حين በየጊዜው ፍሬ የምትሰጥ كلمة طيبة የሚለው لا إله إلا الله ነው ትክክለኛ ተውሂድ ቀልብ ውስጥ ከገባ ሰውየው ትክክለኛ ኢማን ካለው ምንድነው የሚሆነው ኸይር ሁሉ ከሱ ይመነጫል ዛፊቱ በቅላለች በመልካም ስራ ተኮትኩታለች ታፈራለች ማለት ومثل كلمة خبيثة كشجرة خبيثة اجتثت من فوق الأرض የመጥፎ ንግግር ምሳሌ ደግሞ እንደ መጥፎ ዛፍ ነው ከምድር ገጽ ላይ እንደተገረሰሰ فوق الأرض ላይ መድላ ነው አበቃቀሉ ራሱ ከዛ ምን ይሆናል ገንደስ ነው የሚለው አወዳደቁ መሳሪያ ያለው ሁሉ መጥቶ እየከተከተ ይማገደዋል አይደል እንደዚሁ ነው እንግዲህ መጥፎ አበቃቀል የበቀለም ሰው ማለት ተውሂድ ውስጥ ያልገባ አላህን የማያውቅ ሰው ይሞታል ተነስቶ የጀሃነም ማገዶ ይሆናል ወልዒያዙ ቢላህ አላህ ከእንዲህ አይነቱ ነገር ይጠብቀን እና ኢማን ተግባርም ነው ንግግርም ነው ስራም ነው ኢማናችን እንዲዳብር ቁርአን ጋራ ጠንካራ ቁርኝት ያስፈልጋል ጉዟችንን ሁሉ ጊዜ ማስተዋወስ ያስፈልጋል ሌላኛው ሶስተኛው መጠቅሰው ሱህበቱ ሷሊሒን ጓደኝነትህን ከጥሩ ሰዎች ጋር ማድረግ ሰው በባህሪው ከአኗኗሪው ጋር የመመሳሰል አመል አለበት አህያ ጋር የዋለች ጊደር ምን ተስተምራ ትውላለች ሷሊሖች ጋር ከሄድክ የምትሰማው ቁርአን ነው የምትሰማው ሐዲስ ነው ወይ ደግሞ የነብዩን ሲራ ትሰማለህ ሰለላሁ ዐለይሂ ወሰለም ወይ የሰሃቦችን ትሰማለህ ብቻ አንተን የሚገስጽ አንተን የሚመክር አንተን የሚያርም ነገር ትሰማለህ ከሷሊሖች ጠጋ ስትል ከመጥፎ ሰው ጠጋ ካልክ ደግሞ ያንኑ ነገር ነው ቢያንስ ጆሮህ የሚሰማው ሐሜት ይሆናል ወይ ሙዚቃ ይሆናል ወይ ስድብ ይሆናል መጥፎ ቃል የሰማው ነገር ደግሞ ይንቆረቆራል ወደ ውስጥ አንተም በዛ ነገር ትጠነበዛለህ ማለት
ስለዚህ ከማን ጋር እንደምትውል ማሰብ ያስፈልጋል لذلك من ይላሉ عن المرء لا تسأل وسل عن قرينه فكل قرين بالمقارن يقتدي ስለ ሰውየው አትጠይቅ ማንነቱን ለማወቅ ከፈለክ ስለ ጓደኛው ጠይቅናል ከነማን ጋር ነው የሚለው አይ እኔ እኮ ኸምር ቤት ብገባም አልጠጣም እኮ ለጉዳይ እነሱ ጋር ገብቼ ነው እንጂ የሚል ከሆነ መግባቱ ራሱ ወንጀል ነው ዛሬ ባትጠጣ ደግሞ ነገ ትጠጣለህ አላህ ይጠብቀን ከእንዲህ አይነት መጥፎ ቁራኛ አላህ ይጠብቀን ከዛ ሰው ጋር ከሆን ካንተ የምትጋበዘውም ያንን ነው አረንጓዴዋን ማስቲካ መቼም አላነሳ ትነሳ እንዳንቀያየም ሁላችሁም አውቃችኋታል ደግሞ ማስቲካ አረንጓዴ ቢሆን ነጭ ቢሆን ምን ችግር አለው አላላችሁም አረንጓዴ ማስቲካ በተለይ ለወጣቱ መዘዝ ናት አይደል ተያይዟት የሚመጣው ቁራኛ ብዙ ነው ተጣምሮ የሚመጣው ችግር ብዙ ነው አይኔ ሷናን ለካም ግን እነሱ ጋር ጫወታለሁ ከቻልክ እነሱን መከልከል ነው አይደል ምክንያቱም እዛ ቦታ ላይ በብዛት የሚመረተው ሌላ ነገር ባይኖር ሐሜት አለ የለም በትንሹ ሐሜት አለ ትንሽ አይደለም ደግሞ ሐሜት ምን ከባኢሩ الذنوب ነው ከተላልቅ ወንጀሎች እኮ ለሷ ራሷ ጥሩ ናት እያልኩ አይደለም እኔ ከሐሜት ውጪ ሌላ ችግር የለም ማለት አይደለም ሷም ራሷ በሌላ ዓለም ውስጥ እንድትፈነጥዝ ታረጋለች የሌለ ከተጨባጭ ውጪ አይደል ስካር ማለት ደግሞ እሱ ነው ግን እንደ ሰውየው ፍላጎት ነው ምርቃናው ነው የሚሆነው አንዳንዶቹ ምንድነው ገጠር አካባቢ ያለ ነው ነገራቸው የነበርንበት ነው ምርቅን ሲሉ በቃ አሁን በርሬ ሐጅ ሄዳለሁ ይልና ዛፍ ላይ ወጥቶ በኖርማል ጊዜ የሚያስበው ሐጅን ስለሆነ ሽው ለማለት ይሞክራል አውሮፕላንም ያስፈልገው ግን የሱ ሐጅ እዛቸውና ቁጭ ተሰብሮ የቀሩ ሰዎች ማለት አላስፈላጊ የሆነ ነገር በማሰብ እና በመስራት የመጣ ነው ሊነገር ይገባል የሷ ነገር ማለት ነው ዛሬ እንደውም ከትላልቁ ሰው የበለጠ ወጣቱ ሆኗል የሚያዘወትራት እዚህ ብዙ ወጣት አየሁ አልহামዱሊላህ ግን ብዙ የፕሮግራም ዳዕዋ መድረኮች ላይ የማየው የዛሬ 20 ዓመት እናየው የነበረው ሰው ራሱ አልወለዳችሁም እንዴ የታሉ ልጆቻችሁ እናንተ ነገር ናችሁ እስከ 20 ዓመት ድረስ ተለበለ ጥሩ ነው እናንተም አትጥፉ መስኪኑ ሁላችንም ነው ግን እዚህ ስትመጣ ልጆችን ሰብሰብ አድርጋ ለምን አትመጣ ይስሙ ሐዲስ እንደውም ለምን ተሳታፊ ሳይሆኑ በዳዕዋው ላይ ሌላ ቦታ የሚጠለፉት እኮ ከዚህ ስለሚርቁ ነው አክፍሮት አይሉም እየተንቀሳቀሰ ነው በየመንደራችን አይደል ሰለባ ሊሆኑ ይችላሉ አላህ ይጠብቀን እንጂ በጣም አስጊ የሆነ ተጨባጭ ላይ ነው ያለን እኛ ዲናችንን አናቀውም ዝም ብለን ሳናቀው ነው የምንወደው ታያቁም ወደ ደግሞ ምን ያህል እንደሚጠቅም አላቀ አሉ ግን ዑለማዎች በየቦታው ቁጭ ብለዋል የሚጠቀም ሰው ነው የጠፋው ሚማር ነው እንዴት ነው ኢማን የሚጠነክረው ወደ ሳሊሖች ሲቀርብ ነው ኢማን የሚጠነክረው አይደል መነሻዬ እኮ ይሄ ነብዩ ሰለላሁ ዐለይሂ ወሰለም مثل الجليس الصالح والجليس السوء كحامل المسك ونافخ الكير የመጥፎ አቀማማጭ እና የጥሩ አቀማማጭ ምሳሌዋ እንደ ሚስክ ተሸካሚና እንደ ወናፍ ባለቤት ነው ሚስክ የሚባል ጥሩ መዓዛ ያለው ሽቶ አለ የሚስክ ነጋዴ በገበያው ቦታ አጠገብ ስታልፍ በርቀት ሽታው ወደ አንተ አፍንጫ ይመጣል
ከተጠጋ አካል የበለጠ ይሸታል ጓደኛ ባለ ምስክ ከሆነ በየቀኑ አፍንጫ ምስክ ያሸታል ማለት ነው ወይ ደግሞ ሰው ሀዲያ የሚሰጠው ካለው ነገር ነው አይደል ሀዲያ ከሰጠህ ምስክ ነው እሱ የሚሰጠው ጓደኛ የሚስክ ባለቤት ስለሆነ አንተ ምስክ አገኘ ማለት ነው ወይ ደግሞ ጨክኖ መስጠት እንኳን ካልቻለ ይሄ ነገር ስቤት የሚኖረኝ ብለህ ደግሞ ቀን ጠባርገ ገዝተህ ትገባለህ ለምንም በሶስቱም ብልኩ ተጠቃሚ ነው ጥሩ ቃያዝ ሰው ጋር ስለቀረብክ ያንን ጥሩ ነገር የማግኘት እድልህ ሰፊ ነው ማለት ነው ያ ደግሞ የሆነ አፉ ባለቤት ብረት ነው እንግዲህ ወይ ማጭድ ወይ ቢላዋ ምናምን ነው የሚሰራው ሙያው ነው እሱ ሙያ ችግር የለውም ነው ወር መስልምና ይስራ ግን የስራው ባህሪ ሆኖ የሚሸቱ ነገሮች አሉ ዘካዊ ላይ ጥሩ ሽታ ያልሆኑ ማለት ነው ሲያረገሱ ወይ ደግሞ ሰዓት ቃንቄ ተፈናጥሮ ጨርቅህ ላይ ያርፋል በሆነ መልኩ ማይመችህ ነገር ያጋጥምሃል ማለት ይሄ ሐዲስ ነው እንደዚሁ ጥሩ ሳሊህ የሆነ ሰው ጋር ቆንክ ወይ ይመክርሃል ወይ ደግሞ ለራሱ ሲሰራ አይተህ እሱ የሚሰራውን ይሄን ጥሩ ነገር ስለምን አልሰራም ተራ አንዱ ሰድቅ አይተህ አንተ ሰድቀህ ማታቀውን ሰድቀህ አይደል እስቲ ቆይማ መስጊድ ሳይ ቆም ብሎ መኪና ቆሞ መስጊድ ገብቶ ዳዕዋ ልስገድ ይላል አረ ዛሬ ስኔም ልስገድ ትላለህ ሌላ ቀን አስበህ ማታቀው ማለት ከዛ ሰው ጋር ስለሆንክ ዳዕዋ ሰጋጅ ሆንክ ወይ ሐዲስ ተሰማለ ወይ ቁርአን ተሰማለ ስለዚህ ሷሊሖች ጋር ያለንን ጣምራ ወይም ግንኙነት ወይም አላቃ ማጠንከር ቀልባችን እንዲስተካከል ከፈለግን ማለት ሌላዋና ትንሽ ከበድ ምትል ግን ሞክሯት እምላችሁ ለሊት ብድግ ማለት እኩለ ለሊት ላይ በመሃል ስትባንን እንኳን እንደማንም ተጠናከረ ብድግ በል ጸጥራጭ ብሎ ተኝቷል ሁሉ ሪያ የለብህም ሱምዓ የለብህም የዛን ጊዜ ብድግ ብለህ አንድ ሰፍሐ ቁርአን እንኳን ብትቀራ ልብህ ላይ ጠብ ይላል ሁለት ረካዓ ብትሰግድ اعتبار ታረጋለህ ጉራ ደግሞ የለም ለዚህ ነው ሰሃቦችን ሲያወድስ ምን አለ تتجافى جنوبهم عن المضاجع يدعون ربهم خوفا وطمعا ጎኖቻቸው ከመኝታዎች ይርቃሉ ጌታቸውን እየለመኑ በጉጉትና በፍርሃት መሃል ሆነ እየፈሩና እየጓጉ አላህን ይለምናሉ መኝታን መተው የተለመደ ነገር ነው አሁን ቅድም ያነሳናት አረንጓዴዋም እንቅልፉን ታባረራለች አይደል ለማታ አካባቢ ላይ ምሽት ላይ ሙከራ ያረጋት ሰው ከዛ በኋላ ቢለምንም አይመጣም ግን ከነቁ የሚሰሩት ምንድነው ነው እነዚህ ሰሃቦችን አንስቶ ጎናቸው ከመኝታ ይርቃል ግን ምን ይሰራሉ يدعون ربهم እኛ ደግሞ ወይ ቴሌቪዥን ወይ ኢንተርኔት አለ ወይ የሆነ ነገር አለ እንግዲህ على كل حال በዛ ያሳለፍ ካሁን ይሄ ቂያመ ሌላ ይባላል ቁጣ ፍለጋ ነው አላህ ጋራ ባሪያዎቹ በዱዓና በዚክር በቲላዋ በሶላት ተፋጠው እየለመኑ እያለ ሌላው ደግሞ በማዕሲያ ተፋጧል ማለት ሁሉም ተቀምጧል ለሊት ግን فرق بين قيام وقيام አቋቋሙ ይለያያል ይሄንን ስናረግ ኢማናችን ጠንካራ ያለ ይመጣል ብዙዎቻችን ወይም ሁላችንም ማለት ይቻላል ጥሩ ሰው መሆን እንፈልጋለን አይደል ኢማን ደከመ ምን ይሻላል ብሎ ማያስባል ምን ሆኖ ነው ኢማናችን የደከመው ብለን ራሳችን አንጠይቅም የደከመው ኢማኑን ለማጠንከር ስላልሰራን ነው ኢማን አዝመራ ነው ውሃ ያስፈልገዋል ጥሩ መሬት ያስፈልገዋል ኩትኮታ ያስፈልገዋል ማረም ያስፈልገዋል ግልጽ ነው አረሞችን በጎን ይበቅላሉ ጥሩ ዛፍ ሲበቅል ውሃ ካለ መጥፎም አብሮ ይበቅላል ማለት ነው ብርቱካን ተከልኩ ብለ ሌላኛው ዛፍ በጎን አልበቅልም አይልም
ብርቱካንም አለ ግን ሌሎቹ አጨናንቀውት እንደውም ፍሬያማ እንዳይሆን ይከለክሉታል እነዛ ምን ታረጋለህ መንቀል ያስፈልጋል አረም ይሄ የአኽላቅ አረምም አለ በዛ መልኩ ካስተካከልን በኢዝኒ ረብል ዓለሚን አላህ ወደሚፈልገው እንሄዳለን እንደው አካችሁ ወጣቶች ወደ መስጂድ ይምጡ እስቲ እንያቸው ወጣቶችን ማየት አሁን እየናፈቀን ያለው የለም والله ሌላ ቦታ ነው ያለው አሁን እዚህ ያለው ራሱ ከ20 ዓመት በላይ ያለ ነው ያለው በትንሹ ወስጀው ነው እነዚህ ሶስት ልጆች አሉ እዚህ አራት በዚህ ናሺአውን ጥሩ አይነት አስተዳደግ ማሳደግ ያስፈልገናል حب الدين እንዲኖራቸው صف الاول ላይ እንዲገኙ ያ ሲባል ደግሞ ትላልቆቹ ወደ ኋላ ሸሽተው ይሄዳሉ አይደለም ትላልቆቹ ቦታቸውን ይዘው እንዴት ዒባዳ እንደሚደረግ እንዴት ኸይር እንደሚሰራ እያሳዩ የማስረከብ ስራ የቅብብሎች ስራ መስራት ያስፈልጋል حلقات العلم መድመቅ አለባቸው حلقات العلم ዛሬ ማንኛውም ቤት ተከራይቶ ጮህዶን ታያቸዋላችሁ ስንት አጃቢ ያላችሁ ሃሌሉያ ብሎ የጮህ ጊዜ ግር ብሎ ይመጣለታል ደርስ አለ ሲባል ግን ሲሄድ አለ በዚህ መልኩ ነው አላህ ነስረኛ የሚሰጠው لا تحسب المجد تمرا أنت آكله لن تبلغ المجد حتى تلعق الصبر إن برتا الله خير وفقا كفو باهرياتنا الله يطبقا ونعوذ بالله من شرور أنفسنا النبي صلى الله عليه وسلم نتشالف كراساتين شر الله يطبقا وميقولان لراساتين شر لثلاث شر هذا الله ككفاتاتنا الله يطبقا سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك السلام عليكم ሰብስክራይብ በማድረግ ቤተሰብ ይሁኑ